ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ። ዛሬም እንደተለመደው ወቅታዊ በሆነ ቪዲዮ መጥተናል። እናንተ ከኛ ጋር ትቆዩ ዘንድ እንጠይቃችኋለን። ምን ይጠበቃል ከነሱ? ቤተሰባዊነት ሰብስክራይብ በማድረግ ወደ ቤተሰባዊነት ይቀላቀል። እንግዲህ ቤተሰቦች ሰሞኑን አነጋጋሪ የነበረ ቪዲዮ ሶሻል ሚዲያ ላይ እንዳያችሁት ኮሜዲያን እሸቱ እና በቲክቶከሯ ባንዲ መካከል የተደረገ የቪዲዮ ልውውጥ አለ። ኮሜዲያን እሸቱ አንድ የጀመረው ፕሮግራም አለ ይመስለኛል። አዲስ ነው፣ ኖርማል አይደለም የሚል አዲስ ፕሮግራም ይመስለኛል በዩቲዩብ ቻናል ላይ ኖርማል አይደለም በሚል ያው ኦፍኮርስ ስም አልጠቀሰም። ነገር ግን የእሷ ድርጊቶች ከዚህ ቀደም እሷ የተናገረችው ነገር እየጠቀሰ እሷን በሚመስል መልኩ ቪዲዮ ሰርቷል። በዚህ ዙሪያ ደግሞ እሷን መልስ የሚመስል እሷም ስም ሳትጠቅስ መልስ የሚመስል ነገር ቪዲዮ ለቃለች። ስለዚህ እነዚህ ነገሮች ነው የምናያቸው። ደስ ይለኛል። እስኪ ወደ ቪዲዮ እንግባ። ቪዲዮን እስኪ በየትኛውም መመዘኛ ልጆቻችን በአደባባይ የሰሩትን ብልግና አይቶ እንዳላየ ሆኖ ቲክቶክ ላይ አብሮ መደነስ ቢደነቅም ባለም በፍጹም ኖርማል አይደለም። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። እንግዲህ የቪዲዮ መነሻ ይሄ ነው። እውነት ነው። አንዳንድ የተናገራቸው ንግግሮች ትክክል ናቸው ብዬ አስባለሁ። ምን አለ መሰለህ እንዳልኩ ሁልጊዜ እንደምለው ኢትዮጵያ ውስጥ ተግሳጽ ወይም ይሄ አስተያየት አልተለመደም። ኔጌቲቭ ኮሜንቶች ሲሰጡን መጥፎ ነገር ነው የሚሰማን፣ ሙገሳ ካልሆነ በቃ ነው እንጂ ይሄ አሁን አንዳንድ ትክክል የሆነ ነገር አለ ማለት አንዳንዴ ቤተክርስቲያን ስንቀርብ ቤተክርስቲያን ውስጥ ስንገባ የሆነ ነገርን ስንወክል ሰው ተግባራችንን ያያል አይደል? መምሰል የሚፈልገው እኛን የሚያየንን ሰው ነው። እዛው ደምረት ላይ ተቀምጦ ያለውን ሰውዬ ነው መምሰል የሚፈልገው። አንድ እኔ ይዞ የሚሄደው ልጆች ባይዘው በተፈጥሯቸው ከምንነግራቸው ይልቅ የምናደርገውን በማየት ነው የሚማሩት። እና ምንድነው ያው ልጆች በአሁኑ ጊዜ ቲክቶክን ያያሉ። ቲክቶክ ላይ ያዩት ልጅ አውደ ምሕረት ላይ ወጥታ ደግሞ ኦኬ ኢትስ ኖርማል አይነት ለካ ኖርማል ነው፣ ነውር ነው፣ እግዚአብሔር አይወድም፣ ይሄ ትክክል አይደለም፣ እንደዚህ ማድረግ የለብንም፣ ይሄን ስናደርግ እግዚአብሔር ይቆጣል ያን የነገርናቸው ነገሮች እሷ አውደ ምሕረት ላይ ወጥታ ሲያዩት ገብቷል የጽድቅ መስመር ነው የሚመስላቸው። የትክክል ነው ማለት ነው። እናቴ ናት የተሳሳተችው ወር ቤተሰቦች፣ ምክንያቱም ተግባራችን ነው የሚያዩት። ዛሬ ወታኛ ምልል ስናጨበጭብ ነው የምንታየው እና የሰው ልጅ ያጠፋል፣ ይሳሳታል፣ ትክክል ነው። ግን ይሄ ገታ ብንል ከእግዚአብሔርን ነገር አይኑ ለነፍሳችን ብለን እየሰራን ያለ ነው። ምንም ትርፍ አናገኝበትም። ይገባኛል። አንድ ማስታወቂያ ብዙ ነገር ልትሰራበት የምትችልበትን ጊዜና እንትን ነው ለአንድ ገዳም። ግን ልባችን ውስጥ መልካም ነገር ካለ እየጸለይን ግን ተግባራችን ትክክል ካልሆነ ገታ ማለት ይመረጣልና አንዳንዴ ያው ያገላለጽ ችግሮች ሊኖሩ ይችላሉ። ቢሆንም ግን ሀሳቡ ትክክል ነው ወይ? እኔ በጣም ደግፈዋል። አንተስ እንዴት ታየው? ያው እኔ ተመሳሳይ የሆነ ሀሳብ ነው ያለኝ። አጋጣሚ ነው የልጅቷ በሌላ ጉዳይ ላይ ሰዎች እየጠመዷት ነበርና ታይሚንጉ ማለት ነው። ልክ እሷን በወደቀችበት ሰዓት እንዴት ጊዜው እንዴት ተገጣጠመ ነው እንጂ ግራ ይገባኝ እንጂ ያነሳው ነገር እኮ በዚህ የራሱን ቆሎ ምናምን አይደለም አክት የሚያደርገው
በኃጢአት እንደውም እኔ እበልጣታለሁ ብሎ ነው ቪዲዮ ላይ የሚያወራው። እኔ ከሷ የተሻልኩ ቅዱስ ነኝ ምናምን ነገርም አይደለም ያወራበት አንደበት ማለት ነው። ያ ግን ምንድነው ያለው እሱ ኖርማል አይደለም ነው። ለምሳሌ እንደዚህ የምናደርግበት መንገድ ይሄ መንገድ ከእምነታችን አንፃር ኖርማል አይደለም። በዛ ላይ ደግሞ ምንድነው ያለው እሱ ኦኬ ሁሉም ሰው ጥፋት አለበት እኔም ጨምሮ ከሷ እንደውም በበዛ ጥፋተኛ ልሆን እችላለሁ። አትሊስት ግን ኃጢአትን ሚዲያ ላይ ከመስበክ አንፃር ኖርማላይዝ ከማድረግ አንፃር ብልግና ኖርማላይዝ ከማድረግ አንፃር ግን ኖርማል አይደለም ይሄ የድርጊት የሚል ነው ዋና ፖይንቱ እኔ የተረዳሁት ማለት ነው። እና ከዚህ የተነሳ ደግሞ ያው እሷም በጣም እሷ ብቻ አይደለችም ብዙ ሰው ነው ቪዲዮ የሰራው እና በትክክል የተረዱት ጻድቅ ነህ ወይ ያ ከዛ አንፃር ነው ኃጢአተኛ ከማለት አንፃር ነው አንደርስታንድ ይተደረገው እሱ እንዳስበው አይደለም ነገሩ አልተረዱት ኮንሴፕቱ ይመስለኛል ማለት ነው። የሰራችው ቪዲዮ አለ እዚህ ጋር የሆነ ከዚህ ቀደም የድርጅት ሳይሆን የገዳም የትልቅ ገዳም ማስታወቂያ እንደሰራች ምናምን ገልጸዋል በቪዲዮ ላይ እሱን ቪዲዮ እስኪ እናስታውሳችሁ ደስ ይለኛል። ምናምን ፊቴ እንደዚህ እንደሚያምርም አላውቅም። ብቻ ጋይስ ሰሞኑን ላይቭ ላይ ምናምን ካያችሁኝ በጣም እያሳለኝ ምናምን ነበር። ጉንፋን መስሎኝ ችላ ብዬው ነበር። ወደ ብሮንካይትስ ተቀይሮብኛል እና በጣም አሞኛል። ሲሲን ቪዲዮ በቃ ኮፒ ሊንክ ሪፖስት አድርጉ ጋይስ። እኔ በዚህ አካውንት ማበዴ ነው። ዛሬ ራሱ ስለማብስ ዘጋጅ ነው እንድቀርጽላችሁ ብዬ አይ ዶንት ሃቭ ዘ ኢነርጂ ዛሬ ጨጓራዬን አሞኝ የተነሳሁት እና ድጋሚ ሐኪም ቤት ልሄድ ነው። ብቻ ይሄ መጽሐፍ አሁን በመተኛት ሰበብ እያነበብኩት ነበር። ነግሬያችኋለሁ ባለፈው። አሁን ወደ 301 አካባቢ ደርሻለሁ ገጽና እጅግ በጣም ደስ የሚል መጽሐፍ ነው። ሌላ ጊዜ በሰፊው ነው የምነግራችሁ። ቪዲዮ ላይክ ሪፖስት ማድረግ እንዳትረሱ አደራ። ግን ዛሬ በጣም የምወደውን አንድ አባባል ከሱ ከጓደኛው ከወንድሙ ከሆነው ከሐዋርያው ቅዱስ ጴጥሮስ ልንገራችሁ። እናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ፣ ነገር ግን በቅንነትና በፍርሃት ይሁን ይላልና በተሰጠን ጸጋ ያለመሰሰት ማገልገልና በልግስና መስጠት አስፈላጊ መሆኑ እንዲሁ ይነግረናል። ግራችሁን የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶች በዓታቸውና ዋና የህንጻ ቤተክርስቲያኑ ግንባታ እየተካሄደ እንደሆነ ታውቃላችሁ። በእናንተ ርብርብ ጥሩ ደረጃም እየደረሰ ስለሆነ አሁንም እንዳይቋረጥብን ማስታወቂያ ይሆነ እንግዲህ አይ ቲንክ የሙታን ገዳም ማስታወቂያ ነው። ያ እሸቱ መጥቀስ የፈለገው በግልጽ ባይጠራም ይሄኛው ማስታወቂያ ይመስለኛል። እውነት ከዚህ በኋላ የሰራችው ቪዲዮ አለ እሱ ደግሞ እስኪ እንመልከት። ልክ እንዳልከው ነው። እኔ ዱርዬ ነሽ ብለኸኛል። ዱርዬ ኮንኩ ደግሞ ዱርዬ በሁለት ነገር አይደራደርም፣ በእምነቱና በእናቱ። ይሄንን ማንም ዱርዬ ይመሰክርልሃል። በእናቱና በእህቱ በእናቱና በእምነቱ። እኔ አሁን በእምነቴ ማንም ይመጣብኝ ነፍሴን እሰጣለሁ። አየክ በዚች መስቀሌ አንድ ሰው ይመጣብኝ ነፍሴን ዘልዝሉት አንገቴን ቁረጡ ትላለሁ እቺ ከምትወልቅብኝ። ልክ በዛው ልክ በአይኔ ብለኝ ስለመጣ በእናትና በአባቴ ብሞት አይከፋኝም። ብሞት አይቆጨኝም። የምኖረውም ለኔ አይደለም ገባክ? ለነሱ ነው የምኖረው። ህይወት የለኝም እኔ የራሴ። ሺሻ ታጨሻለሽ ብለሃል፣ ክለብ ትሄጃለሽ ብለሃል። የት ስሄድ እንዳየኸኝ ታወራለህ። የት ሺሻ ቤት ሺሻ ይዤ እንዳየኸኝ፣ የት ክለብ ስጨፍር እንዳየኸኝ ታወራለህ። አይደለም ክለብ ኮንሰርት አልሄድም እኔ በዚህ ሰዓት። እኔ አም ሶ ፎከስድ እኔና ቤተሰቦቼን ለመቀየር ገባክ? ለዛው ነው በጣም በቃ ሰላም ሆኜ የምኖረው። እንደዚህ ስጨፍር ስዝናና ቤት ውስጥ የምታዩኝ ሁሉንም ነገር ትቼ ቤተሰቦቼ ላይ ፎከስ አድርጌ ስለምኖር ነው። አይ ዴር ዩ ቪዲዮ አውጥታ አዋርደኝ ሺሻ ሳጨስ ክለብ ውስጥ በዚህ ሰዓት እኔን ካገኘኸኝ ማለት ነው። አታገኘኝም። አየህ ፕራዮሪቲ የምሰጠውን ነገር አውቃለሁ። ትልቅ ሰው ሆኛለሁ። አሁን መስራት መለወጥ ላይ እንደምፈልግ ለራሴ አውቃለሁ። ለዛ አታገኘኝም። እንደዚህ ለቀልድ ሰዓት የለኝም። እኔ አሁን እንደዚህ ለመዝረክረክ ለቀልድ ምናምን ሰዓት ያለኝ ሰው አይደለሁኝም። ሲቀጥል ደግሞ የኔ ፍቅር አንተ ማን ሆነ ሰውን ለመናገር ወጣ? ኬታ መጣህዎችን ድፍረት ግን እኔ እኮ ማለት ነው እውነት እጠላሃለሁ፣ ግን አልንቅህም ነበረ። ናኩህ ግን አሁን በጣም ናኩህ። አንተ ልጅህን አንድ ሰው ቢናገርብህ ምን ያህል ሊሰማ እንደሚችል አንተ ታውቀዋለህ። አንተ ደግሞ በቤተሰብ መጣ። አየህ እኔ ለነሱ ደግሞ ነፍሴን አጣለሁ። ችግር የለብኝም። ልትመክረኝ ቢሆን አይውሽ ልትመክረኝ ቢሆን እመቤቴን አክብሬ እንዴት እንደምሰማ እንዴት እንደማዳምጥህ አክብሬ። እስኪ አንተ እኔ ከባለ ሀብት ጋር መተኛት እፈልጋለሁ ያልኩበትን አንድ ቪዲዮ አሳየኝ።
ሰው ሁሉ ተናደደ እንደዛ ብላለች። አንተ የምታወራው ስለ አላሙዲን ቪዲዮ ነው። ማንም አልተናደደም። ሁሉም ቀልድ መሆኑ ገብቶት ስቆ ተጫውቶ ነው ያለፈው። ሁሉም እስካሁን ድረስ የሚወራ ቀልድ ነው። ባለው ማንንም አንተ በምታስበው ልክ ያሰበው የትኛውም ኢትዮጵያ የትኛውም ህዝብ የለም። እውነቱን ስነግርህ ግን አንተ ለቤተክርስቲያንና ለአረጋውያን ለመቄዶንያ ያልተመለስክ ማለት ነው። እሳቸውን ብታገኝ ደግሞ ምን ልትሆን እንደምትችል እናውቃለን። ምክንያቱም ለገንዘብ ምን ያህል ጥግ ድረስ እንደምትሄድ እኔ አንተን በደንብ አውቃለሁ። እሺ ገባክ? ይሄው ነው እንግዲህ ሞር ፐርሰናል አደረጉት። በጣም ያስተላልፈዋል። በዚህ መልክ ባይሆን እንደዚህ አይነት ንግግር ባይለዋወጥ ደስ ይል ነበር። አዎ ያው ትችት የተሰነዘረበት ሰው መልስ እንደሚሰጥ ግልጽ ነው። ያው ተናዳለች። ያስተዳደግ ችግር አለ ብሎ ተናግሯል። በሆል ፋሚሊ ስለሆነ የሚነካው ቪዲዮ እሷን ብቻም አይደለም። ምንድነው ባለጌ ካሰደገ የገደለ ጸደቀ፣ ባለጌ ካሰደገ የገደለ ጸደቀ የሚል ተረት አለው ሁሉ እዛው ጋር ታይትሉ ላይ ማለት እና እንግዲህ ስም ሳይጠሩ እዚህ ጋር እንደውም እሺ ብላለች መሰለኝ። ጠርታለች ነው እኔ አንተን በደንብ አውቃለሁ። እሺ ገባክ? አምልጧል አላውቅ እና ፋይናሊ እዚህ ቪዲዮ ላይ ባይዘው ይቅርታ እንድትጠይቅ ማሳሰቢያ አለው። ዛቻ ነገር ማለት ነው የሷ ቪዲዮ ያ ይቅርታ እንድትጠይቅ የቪዲዮንም እንድታወርድ ካልሆነ ግን ማረጋውን ታያለ እስከ መጨረሻው አከባድ የሆነ ዛቻ ነገር አለው። ከዛ በኋላ እንግዲህ እሺም በፌስቡክ ገጹ አሁን እንዳየሁት ከሆነ ያው የውሸትም ሊሆን ይችላል የተጨማሪ ወቀሳም ሊሆን ይችላል ለይቅርታ ማታ 3 ሰዓት ላይ መጣል የሚል ፖስት ለጥፏል። ልክ እንደዚህ ጋር እንደሚታየው ዛሬ ምሽት ይቅርታ ለመጠየቅ እመጣለሁ ይላል። በራሱ ግን አይመስለኝም። አይ ቲንክ ሶ እኔም የተረዳሁት እንደዛ ነው። የሆነ ተጨማሪ እንደውም ሌላ ሐሳቦች ይዞ ሊመጣ ከሆነ ከዚህ በኋላ ለይቅርታ ለምናምን የማይመች ደረጃ ላይ ያደረሱት ነገር በጣም ተወቃቀሱ። በጣም ብዙ ዲቴይሎች አወሩ። እሷም በጣም ወቀሰችው። እንደውም ብዙ ጊዜ እሱ የጎነተላት ሶሻል ሚዲያ ላይ ላይቭ ላይ ስትጫወት ምናምን ነገር በምትሰራቸው ስህተቶች አላ ያ ግድፈቶች ወለምታም ሊሆን ይችላል። ይሄንን መሰረት አድርጎ ነው እሱ እንደው እሷ ግን ሞር ዲቴይል ነው ከጀርባ ላይ የሄደችው። ለምሳሌ የበጎ ስራ ይሰራል ይሸቱ ይታወቃል። እዛ ላይ ቺት እንደሚያደርግ ብዙ ችግር ከተማሪዎቹ ጋር ትምህርት ቤት ከሚያሰልጥናቸው ቺት እንደሚያደርግ ከሚያሰራው የገዳም መዋጮ ምናምን እዛው ላይ እያንዳንዱ ነገር ላይ ኮሚሽን እንደሚቀበል በጣም ብዙ ዲቴይል ማለት ነው። እና ሞር ነገሩ ሰፋ አለ። በጣም እኔስ ለይቅርታ ከሆነ በጣም ደስ ይላል። ግን አይ ዶንት ቲንክ አንጠብቅ አልመሰለኝም ቢሆን ደስ ይለናል። ለይቅርታ ነገሩን ይፈቱ ደስ የሚል ነገር ነው። ተወያይቶ በመካከል ያለባቸው ነገር አባቶች ሰው መሀል ላይ ሊገባ ይችላል ኦፍ ኮርስ። ነገር ግን እስኪ 3 ሰዓት ላይ እንጠብቅና ምን ሀፕ እንዳደረገ ደግሞ እንደዚህ ኢንፎርሜሽን ሼር እናደርጋቸዋለን። ቪዲዮ ላይ ዘን እንመጣለን። ከዛ በኋላ ግን ባምቢ በጣም ተስፋ በቆረጠ መልክ ከዛ በኋላ ነው ቪዲዮ ነው ወይስ በፊት ነው? አላውኩም። በቃ ከዛ በኋላም ሊሆን ይችላል። አይዘር ደግሞ የቆየም ቪዲዮ ሊሆን ይችላል። ቲክታክ ፔጅ ላይ መጀመሪያ ላይ ያለው ያገኘው ፊልም ተደርጎ ሊሆን ይችላል። በርግጥ እዚህ ጋር ላይቭ ገብተን ነበር። ከዛ በኋላ ከሸቶ ጋር ስትነጋገር ላይቭ ላይ ነበረች። ስለዚህ ከዛ በኋላ ሊሆን ይችላል። አይ ዶንት ኖ እኔ አላውኩም። ይሄን ቪዲዮ ደግሞ ፖስት አድርጋለች። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ እዚህ ጋር ይፋል ከዛ በኋላ እንሰራችሁ ያን ቪዲዮ ላይ የጠቀሰውን የገዳም ማስታወቂያን የጠቀሰችው መጨረሻ ላይ የሰራች ቪዲዮ ሊሆን ይችላል ማለት ነው። የቤቱ ተኩላ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው።
ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼውን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ኦኬ ቪዲዮቿ ወርደዋል ማለት ነው። ኮሚኒቲ ጋር ላይ ያ ሪፖርት እንዲደረግባት ሲያደርግ እንደዚህ አይነት ሴንሲቲቭ ስለሆነ ቪዲዮ ፓርቱ አንድም ተከባድ ነው። አይ ግን ትክክል አይደለም። ሰው ሀሳቡን ሊሰነዝር ይችላል። ሀሳብ ካለ ስህተት ከሆነች ማረም ይችላል። ሃይማኖትም ስለሆነ ሃይማኖታችን እንደሱ ስለማይፈቅድ ሰው ማጥቃት ትክክል ነው ብዬ አላስብም። ያ ልክ አይደለም። ልጅ እንዳለች ሰርታ የምትበላበት ነው። የህይወት ምርጫ ነው። እግዚአብሔር እኮ ምርጫ ነው የሰጠን። ባይዘው ደስ ላለው ሰው ወደ ደስ ወዳለው ቦታ መግባት ይችላልና ልክ ሰው ናት። ራሷን ማገናዘብ ትችላለች እና ሪፖርትና ቪዲዮዎቹን ኮሚኒቲ ጋይድ ላይን እየጠቆሙ ማስወረድ ትክክል ነው ብዬ አላስብም። የተለመደ እኮ ነው። እንደውም ይሄ ቪዲዮ እንደውም በጣም ሴንሲቲቭ ነው ሪፖርት ለመደረግ። ከዚህ ቀደም ካስታወስ የእነ አዶናይ እኮ ቪዲዮ እኮ ምንም ከሉ ማንንም ብሔር፣ ድርጅት፣ ግለሰብ ነው አይነካም። ግን ቪዲዮዎቻቸው ሪፖርት ይደረግባቸዋል፣ ብሎክ ይደረጋል ማለት ነው። እኛ ሀገር ላይ ትንሽ እንደዚህ አይነት ነገር በግሩፕ ተደራጅተው ሪፖርት የሚያደርጉ ምናምን ስላሉ እንግዲህ እነዚህን ሰዎች ደግሞ ሊገዙም ይችል ይሆናል። ምናልባት ብዙም ትረዳቸው ፋሚሊዎች እንዳለ ቤተሰብ፣ እናቷ፣ አባቷ፣ ወንድሞቿ እንደምታስተምር እንደምታግዝ ነው። ሃይማኖቷም ቅናት እኮ ይሄ እዚህ ቦታ ላይ መሆኑ ትክክል አይደለም፣ ይሄ ትክክል አይደለም አለን እንጂ ሃይማኖቷም ቀናኢ ናት ማለት ታያት። በጣም ትሞክራለች ሃይማኖት ለመምጣት ለመርዳት ነው ባይዘው ቪዲዮዎቹን የሰራችው እያለች ነው እሷም እና እንግዲህ ሁሉም ነገር ለሁሉም እግዚአብሔር ልቦና ይስጣቸው ነው። ሁሉም ተረጋግተው የትኛው ሀቀኛ እንደሆነ እሱ ነው የሚያውቀው። ኦፍኮርስ ያው ሁለቱም ጋር ጥፋት ይኖራል፣ ሰዎች ስለሆኑ ጥፋት ይኖራል። ሰከን ብለው ወደ ትክክለኛ ውይይት እንዲመለሱና ሰዎቹ ትልቅ ሰዎች ምናሉ በመካከላቸው ቢያግባባቸውና ቢያሳርቃቸው ደስ ይላል። በቃ ፋይናሊ እሱ ነው የምንፈልገው። በቃ እና ከመወቃቀስ ወደ መተጋገዝ ይሄዱ። አዎ ደስ አይልም? በጣም የሆነ ቃት ሄሌናና ጆኒ አብረው እየሰሩ ነው ከድብድብ በኋላ። ትናንትና ምን ተደባደቡ ነበር? ያ ዚስ ነገ ሌላ ቀን ነው፣ ሌላ ሁኔታ የተሻለው ሊመጣ ነው ይመኛል። ታሰፋለች። ትንሽ እንቅስቃሴ ካረክ ከባድ ነው ነገር ነው። ይሄ ፓርት ነበር ይባላል። አይሴት ነው ባይሴት የት ነው የሰራችው? ቆይ ልጅ የት ማን እንደዚህ ያርጎ? ቆይ ግን ፊት እናት በጣም ጡንቻ በጡንቻ እኮ ነው። የሴት ስፖርት አለ የሰራችው። ተመልከት፣ እሱ የሴት ስፖርት እየሰራ ነው። ተቀያይረዋል። ጥለቱን በደንብ ንግግር አለ። ይሄ ነገር የዘንድሮ ሴቶች አይታዘዙም ነገር ነው። ቦታ ተቀያይረዋል እኮ እዚህ ጋር። እሱን ይመስለኛል ለመግለጽ የፈለገው እንደዛ ነው። እሷ ጂም ቤት ገብታለች። ምናልባት ባልየው በእሷ ልክ እንደው ጡንቻ ምናምን አይሉ የለውም ቢል አደረገ። የኔን ስራ እሷ እየሰራች ነው። እኔ ደግሞ ወደ ቤት እመቤትነት ጥለቶች በአይነት ልስራ እያለ